ላቁ የሆነ መንፈስ የሳጥናኤል መንፈስ የሰይጣን ያውሬው መንፈስ የተወናወጠው ይሄ ጭንቅላቱ ምን እንደሚያክል ከዚህ 16 ኪሎ ሜትር ግንባር ያለው ዳኒ ሮስት ጾታ የሌለው ኩባያ የመሰለ ልጅ ገብቶ ፍቅር ላይ ያረግነው መስዋዕትነት የሁሉ ነገር የከፈልነው ዋጋ እናንተ እኮ አንድ እንድትሆኑ ነው እንጂ በመሃል ሰይጣን አጫጭር ሰዎች እንድታስገቡ አይደለም። ይሄ ከዚህ ሙዝ የማይበልጥ ሰውዬ ገባ ብላችሁ እናንተ ትጣላላችሁ። ስማ ዳኒ ሮስት አንተ በዚህ ሙዝ ነበር አንተ ሞጋት ቤተሰብ ከዳኒ ሮስት እና ከዚህ ሙዝ የትኛው ይበልጣል? ካሜራማን አረ የሙዝ ይረዝማል። እንዲህ ነው የምበላ ዳኒ ሮስት ከማጠረ መወጠረ ኦኬ በጣም ኮርቼ ባለው ምክንያቱም አጭር ሰው መተ ትኮራለህ እንዴ? ሙዝን እንደማፍረጥ ማለት እኮ እኔ አልፈርድብም። ቀጥቅጠው አፍርጠው እንደዚህ ዳኒ ሮስት መታው ብለህ እንዳትኮራራ። ምክንያቱም ሙዝን እንደ መብላት ነው የሚቆጠረው። እንደዚህ ምንም ጥቅም የለም። ዳኒ ሮስት መታው አልመታው ምንም ጥቅም የለም። በጥይት ግንባሩን በለው ከፈለክ በስናይፐር ናት። እኔ ለሃይሚና ለቡራ ስል ብዙ መስዋዕትነትን ከፍያለሁ። ብዙ የፍቅር ቪዲዮዎችን ሰርቼላችኋል። ግን 3000 ሰብስክራይብ ብቻ ነው ያለኝ። የሚያክል የቱርክ ኩባያ የሚያክል ልጅ አሁን ምንድን ነው የፈለገው? አንተ ስሟ ነው ዳኒ ሮስት ዳኒ ፍየል ጎት ብየዋለሁ። በእንግሊዘኛ ፍየል ጎት ነው። ከፍየል ያልተናለ ጭንቅላቱ ምንድነው የሚያክለው? በእናታችሁ ምን ፈልገህ ነው? ነቡርኪና ናይ ሰላም ቤተሰብ ውድ የተከበራችሁ የጨረቃና የግሪስ ፋሚሊዎች የኛ ተወዳጅ ቤተሰቦች የኔና የቡርኬና የሃይሚ የአራት የመንታዎቹ ልጆች አባት ቡርኬ ሁላችሁም በያላችሁ በሰላምና ፍቅር ጤና አንድነት እየተመኘው ዛሬ ብቅ ብያለሁ። አምናለሁ ጠፍቻለሁ። ምክንያቱም የጠፋሁበት ምክንያት ምን ታውቃላችሁ? ቤተሰብ 5000 ሰብስክራይብ ስላልገባው ትልቅ ዩቲዩበሮች ለኔ ሊሰሩልኝ አልቻሉም። ምክንያቱም 5000 ካልገባ አንሰራለን እና እኔ በዚህ ተነሳ አዝኛለሁ። ካሜራማን ውስጤ ማለት ነው ተጎርቷል። እና የጨረቃና የግሪስ ፋሚሊዎች ይሄ ቤት ሰብስክራይብ እያረጋችሁልኛል፣ ሼር እያረጋችሁልኝ፣ ኮፒ ሊንክ እያረጋችሁልኝ። እኔ እኮ 6 አመት ሆነኛል ዩቲዩብ ከከፈትኩ። ግን ጠብ የሚል ነገር የለም። ካሜራማን ከቷላ። እሺ እኔ አሁን እንደዚህ ቁጭ ብዬ ማልቀስ አለብኝ? አሳያችሁ ወናት እኔ ለሃይሚና ለቡራ ስል ብዙ መስዋዕትነትን ከፍያለሁ። ብዙ የፍቅር ቪዲዮዎችን ሰርቼላችኋል። ግን 3000 ሰብስክራይብ ብቻ ነው ያለኝ። እውነት እላችኋለሁ ቤተሰብ እኔ አሁን እየለመንኳችሁም አይደለም፣ እንደ ወንድ ነኝ። እኔ በእግሬ ስደት ከሚሄድባችሁ ይሄን ቤት ሰብስክራይብ ያርጉት አይደል፣ ሼር ያርጉት፣ ኮፒ ሊንክ ያርጉት። እይታ በጣም ያስፈልገኛል። እኔ አንድ ወንድማችሁ ተጎድቼ ጎዳና ከመውጣባችሁ ሰብስክራይብ ያርጉኛ፣ ሼር ምን አለበት አይደል? አሳድጉን፣ አበረታቱን። በጣም ነው የምወዳችሁ። ዛሬ የመጣሁበት ዋነኛ ምክንያት ምን እንደሆነ ታውቃላችሁ? ቡርኬና ሃይሚ እየገባ የሆነ አጭር መንፈስ ቅዱስ ብየዋለሁ። እንደ ብርድ የሚሰካ አጭር የሆነ ባጃጅ የሚያክል ሰውዬ ስሟ ነው ዳኒ ሮስት ዳኒ ፍየል ጎት ብየዋለሁ። በእንግሊዘኛ ፍየል ጎት ነው። ከፍየል ያልተናለ ጭንቅላቱ ምንድነው የሚያክለው? በእናታችሁ ምን ፈልገህ ነው? ነቡርኪና ሃይሚ ማር የገባው የኛ ተወዳጅ ቤተሰቦች እና ግሪስ ፋሚሊ ቤተሰብ ላይ የገባው ታላቁ የሆነ መንፈስ የሳጥናኤል መንፈስ የሰይጣን ያውሬው መንፈስ የተወናወጠው ይሄ ጭንቅላቱ ምን እንደሚያክል ከዚህ 16 ኪሎ ሜትር ግንባር ያለው ዳኒ ሮስት ጾታ የሌለው ኩባያ የመሰለ ልጅ ገብቶ ቡርኬና ሃይሚ ላይ ወጥወጥ። በማታው ቪዲዮ ካያችሁት ካሜራማን ምን እንዳደረገ ታውቃለህ? ቡርኬ አንዴ በጠረባ አንዴ በቦክስ የዛኔ ግን እኔ በጣም የተናደድኩት በማን እንደው ታውቃለህ? በሃይሚ ነው የተናደድኩት። ምክንያቱም ባሏ ሰውን ሲደበድብ ማገላገል ነው ያለባት ወይስ ለባሏ ማገዝ ነው ያለባት? እስቲ ካሜራማን ምን ትላለህ አንተ በዚህ ጉዳይ? ባሏ ሲደባደብ ከሆነ ከጭንቅላታም ልጅ ጋር ምንድነው ማድረግ የነበረባት? ማገዝ ነበረባት። ራሷን ማስከበር አለባት። ቡርኬማ እናምናለን በኮልታፊት ጋር ፕራንኪዩን ምን ይሁን እየሰራው ነገር አስጠሪታ ነው እናውቃለን። አልጋ ላይ ሆነው አብረው መታየታቸው አስነዋሪ ነው። ምክንያቱም ባህላችንም አይፈቅድም፣ ወጋችንም በቃ መጥፎ ነገር ነው። እና ይሄ ኩባያ የሚያክል የቱርክ ኩባያ የሚያክል ልጅ አሁን ምንድነው የፈለገው? አንተ
ከነ ሃይሚና ከቡራ እራቅ በቃ ከዚህ በኋላ ላይክ አልፈልግም። ምክንያቱም ቡርኬና ሃይሚ ምንድናቸው? ውስጣችን ናቸው አይደል? ካና ውስጤ ነው ሳይሆን ቡራና ሃይሚ ውስጤ ናቸው ለኔ በሳ እኔ ለነሱ ብዙ ነገር አድርጌያለሁ፣ ብዙ መስዋዕት መከፍያለሁ፣ ብዙ ጣወሮችን ያሳልፈዋል ለፍቅር ሲባል ማለት ነው። ዳኒ ሮስት አርፈ ተቀመጥ። አርፎ ካልተቀመጠ ምን ይደረጋል? ይወገዳል። እኛ ከቡታጅራ ሆነን ነው ምን ተኩሰው አዲስ አበባ አይደል? ታውቃላችሁ የሆነ ጊዜ ማን ነበር ፋሲል የሚባለው ላይ ከዚህ ሆነን ተኩሰን ቅስሙን ሰብረ እንዳስቀመጠው ታውቃላችሁ። ይሄ ነገር እንዲደገም ከፈለጋችሁ ችግር የለውም እንደግመዋለን። ምክንያቱም እኔ ሃይሚ ስትጎዳ ማየት አልፈልግም። ሃይሚ ተሰባብራ የሁሉ ጣወራ አሳልፋ ያሳለፈች ልጅ አሁን ላይ መበጥበጥ ምንድነው? ዳኒ ሮስት ግን ምንድነው? አርፈ ቲክቶክ ላይ አትሮስትም? ሮስትን አይደል? በቃ እኔ ተናድጃለሁ። ቪዲዮ እኮ አልሰራም ብዬ ነበር እኔ ምክንያቱም በቃ ዩቲዩብ ሰብስክራይብ ይደረግልኝ ስላልኩ ማለት ነው። ግን ስላናደረኝ ነው የመጣሁት። አንድ ሚጢጥዬ ፍየል የማያክል ልጅ መጥቶ ቡራ ላይ መፈንጨት እቺ አንላቀቃት ምናምን ትለዋለህ እንዴ? ቡራን አንተ በቡራ ማንንም ቀዳ ያቀምሽ በሃይሚና በቡራ ከመጣ ህይወትን እስከ ማጣት ድረስ ልደርስ ይችላል። አይደለም ህይወት በላይ ምን ማጣት አይደለም። ካሜራ ማለት ምን አለ ከህይወት በላይ ህይወቱ ካሳጣ ነው ምን እኔ ለእናቱ ይኑርላት ብዬ ነው እንጂ ማለት ነው። ታውቃለህ አይደል ስፓይናል ኮርዱን ሰብሬ አጥንቱን ቅልጥምጥምጥሚት አድርጌ ማለት ነው ለጅቦች ቅቅል ሰርቼ ነው ማበላቸው እሱ ሰውነት ገነጣጥዩ በላልቸው ማለት ነው። እና ቤተሰብ ጨረቃና ግልጽ ፋሚሊዎች ያው እንግዲህ ቡርኬ ያረገው ስራ አይተናል። ያኛው በቪዲዮ ከኮልታ ፊት ጋር ሆኖ ያው ዝም ብሎ ሃይሚን ፕራንክ ለማድረግ ነበር አይደል? የዚህ ሁሉ ጥል መንስኤው ምንድነው? ሃይሚን ፕራንክ ለማድረግ ነበር። በዚህ አጋጣሚ ደግሞ ዳኒ ሮስት የኮልታ ፊት ነው የስሟ ባላቀው ስሟ ማለት ነው። ስም ራሱ ቤተሰቧ አላወጣላትም። ምክንያቱም ጋጣ ወጥረች። ከጋጣ ወጥ ያለፈ ባህሪ ነው ያላት ልጅቷ ማለት ነው። እና ቃለን አዲስ አበባ ላይ እንዴት እንደምትቀጥዩ ነገር እኮ አዲስ አበባ ይጃል መሰለ። እነዚህ ኮልታ ፊት ድመት ይዛ ነው የምትዞረው ሰፈሯ ላይ የቅንጦት ቅንጦት ድመት ይዛ የምትዞር ሴትዮ ነች። ከኛና ከሃይሚና ከቡራ ጋር የምትፎካከረው ቅንጦቿላ። እና እኔ የምልላችሁ ፈልጌ ነው ቡርኬና ሃይሚ መቼም ሚሊያዩ ሰዎች አለ። ማንም ጣልቃ ገብቶ ስለበጠበጠ ማንም ስለዋራ ማንም ስለ እንት ስላላ እውነተኛ ፍቅር ሊገባ ይችላል። መፈታት ፈጣሪ አንድ ያደረገውን ማንም ሊለየው ስለማይችል ማለት ነው። እና በዚህ አጋጣሚ ዳኒ ሮስትም አፈ ወደ እህቴ ነችም የፍቅረኛ ነችም እያልክ ታታለላለህ። እሱ ፈጣሪ ነው የሚያውቀው አይደል? እሱን ፈጣሪ ብቻ ነው የሚያውቀው። ከፈጣሪ ውጪ ማን ነው የሚያውቀው? ራሱ ዳኒ ሮስት ነች። ፍቅረኛው ትሁን ሚስቱ ትሁን የሚያውቀው ማን ነው? ዳኒ ሮስት ራሱ ነው አይደል? እና እኛ ዳኒ ሮስትን በጣም የምንወደው ቲክታከር ነው አይደል? ኢትዮጵያ ላይ አለ ከምንላቸው ቁንጮአችን ነው። ግን በቡርኬና በሃይሚ ማንም ዶክተር አብይ ራሱ ቢመጣ ማለት ነው አዳነች አብይ እንኳን ብትመጣ በቡርኬና በሃይሚ የተነሳ አንሰማም። ስትለያዩ ራሱ እኛ ማየት አንፈልግም። ማንንም ሊበጠብጣችሁ አንፈልግም። ማንኛውም ሰው ማለት ነው የትኛውም ሰው አይደረግም። ወይ ሰወሪ ለምን ይሰማሉ? በቃ እሱ እኮ ልክ ነው። አሁን ምንድነው የምላቸው ለሃይሚ መክራት ምክር፣ ሃይሚዬ የምነግርሽ ነገር ቶሎ ብለሽ ወደ ባልሽ አርፈሽ በቃ ራስሽን አስከብሪሽ ራስሽን ኮራ አድርገሽ ማለት ነው ወደ ቡርኬ ተመለሽ። ለዳኒ ሮስትም ለኮልታ ፊትም በቃ ፊት አትስጧቸው። ባቀረባቸው ቁጥር ነው የተሳፈጡ ፊት ብለው የሚወጡት። ይህ ጭንቅላቱ አያምር፣ ፊቱ አያምር፣ ጺሙ አያምር፣ ቁመቱ አያምር፣ ምንም የሌለው ሰው እኮ ነው ዳኒ ሮስት። የቀድሞ ሙዝ እኮ ነው ያክል ሙዝ የአርባ ምንጩ ሙዝ ሳይሆን አንተ የወላይታው ሙዝ ነው። ፈረንጆች አዳቅለው የፈጠሩት አጭር ሙዝ ከማጠር መወጠር አስተነፍስልሃለሁ ወግቼ ወይ ሁለት ጉርሻ ነው እንደውም እሱ ሁለት ጉርሻ ይበዛል። እና ምን ልላችሁ ነው፣ በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። አራት ልጆች እየጠበቅን ነው፣ ሰርጋቸውን እየጠበቅን ነው። ሰርጋቸውን እየጠበቅን ባለበት ሰዓት አንድ ከሰማይ የወረደ ዱብዳ መንፈስ ቅዱስ መጥቶባቸው ምን አደረጋቸው? የመንፈስ በጣም ኮርቼ ባለው በአገሬ ልጅ በጓደኛዬ በአብሮ አደጌ በሰፈሬ ልጅ አስቧል። ሰው ሀገር ላይ ሆነ የአዲስ አበባ ልጅን መቀጥቀጥ ማለት ምን ያህል ክብር እንደተሰማኝ እኔ በጣም ነው ደስ ያለኝ። ከብቶሻላ
እና በዚህ አጋጣሚ ደግሞ የቡርኬን እናት ስም የምታጠፉ ሰዎች እናት እኮ ማለት ምንድነች? እናት እስቲ ካሜራማን አንተ እናት ለአንተ ምንድነች? ሲጀምር መገጽላት ቃላት አረብ በቃ ሀገር ነች። ዋርካና ማገራችን እናታችንን ቲክቶክ ላይ እየመጣችሁ የምትሰሩ ሰዎች አደባችሁ አደብ ግዙ። በቃ የማይሆን ነገር ነው ያደረጋችሁት። ገብቷችኋል አይደል? የቡርኬን እናት ሙሼን መስደብ ማለት ምን ያህል ኖር ነው? እናት የላችሁም እናንተ ሲጀመር እናት ይሰደባል? እናትን የሚያክል ነገር ሰድባላችሁ? እሷ ሳትበላ እሷ ሳትጠጣ እሷ እኮ የራባት ሳትበላ በልቻለሁ እኔ ራት ብላ ጠግቤያለሁ ብላ ያሳደገችን እናትን ቲክቶክ ላይ መስደብ ማለት ምን ማለት ነው? እኮ ነውርና አጸያፊ ባህላችንም ወጋችንም ማይፈቅድ ስርዓታችንም አባቶቻችንንም ማይፈቅድ ነገር ነው። እውነት እኔ በእናትህ መግባት በቃ ይቅርታ አድርጉልኝ እና የጨረቃ ቤተሰቦች አይቻለሁ። ቲክቶክ ላይ በጣም እየተሳደባችሁ ነበር። ቲክቶክ ላይ ላይቭ ላይ ምን አደረገች? አሁን ቡርኬ ካጠፋ ቡርኬን መናገር ነው። ሃይሚ ካጠፋች ሃይሚን መናገር ነው ያለባቸው። አምናለሁ ቡርኬ አጥፍቷል። ምክንያቱም ያጠፋበት ምክንያት ምንድነው? ፕራንክ ሰራለሁ ብሎ ያመጣው ጣጣ ነው ሁሉ ነገር። ግን እናቱን ለምን ትሰድባላችሁ? እናቱ ተሰደበ ሰው ነች። እናት ምን ብታጠፋ ምን ወልዳ ብጥልሽ መንገድ ላይ ተቸግራ ብጥል እኮ እናት ነች አይደል? እናትነቷን አትቀይርም ማለት አይካድም። በጣም ያሳዝናል። ሀገር መካድ ማለት ነው። የሀገር ካስማችን እናት ከሀገርም ትበልጣለች። ነገ እኮ ሃይሚ ወልዳ አግብታ እናት ትሆናለች አይደል? ነገ እናንተም እኮ ውጭ ያላችሁ እህቶቻችን፣ አረብ ሀገር ያላችሁ ውጭ ሳውዲ ምናምን ያላችሁ እህቶቻችን ነገ ወልዳችሁ እናት ትሆናላችሁ፣ የልጅ እናት ትሆናላችሁ፣ ቤተሰብ ትመራላችሁ አይደል? እኔ በጣም ነው ያዘንኩት የምር። እኔ ዳኒሎስ በዚህኛው ደረቴ አንጠባጥቢ፣ በዚህኛው አቀብዬ፣ በዚህኛው ልቀብሮ እችላለሁ። የሱ ጉዳይ አያሳሰብም፣ ግን የማዘርዬ ጉዳይ እና ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እና እናት የምትሳደቡ በጣም